የሚያብዱ ሰዎች መጥተዋል። ቴዎድሮስ ሊመጣ ነው ብለው ማለት ነው። እናቴ የዋህ አይመጣም። እስኪ እናያለን፣ እማምላክን እስኪ እናያለን። ይምጣ ነው አሁን ያው ወንድ ይምጣ። ቴዎድሮስ ከመጣ ዛሬ ማታም ይምጣና ይፍጀኝ። እኔ ካል አይመጣም። ውሸት። በ2015 ይመጣል አላላችሁ? እስቲ የት አለ አሁን ቴዎድሮስ? ይኸውላችሁ የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። እኛ ክርስቶስን ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድን ነው ይህን ያህል መደነጋገር? አንድ ጥቅስ እንደ ጭልፊት ከድርሳነ ዑራኤል አንድ ጥቅስ ተገኝቶ ብሎ መንጦልጦል። ያ መንግስት ሃይማኖቱ የቀና መንግስት ይነግሳል። መቼ እንደሚነግስ በ2015 ነው ብሏል። ደግሞ ቴዎድሮስ ስለሚመጣ ቁርባን አቁም ብሏል። ጸሎት አቁም ብሏል። ማን ያላችሁ እንደዚህ? ቴዎድሮስ ይልን ሊነግስ ነው። ኢትዮጵያ በዓለሙ ልታበራ ነው። ሞኝ አትኑ። ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። የክርስቶስን መንግስት ዝም ብለ እኔ ምዕመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ስጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ። ከዚያ የተረፈውን ነገር ብትደራጅ መንደር ለመንደር ቀይ ቢጫ አረንጓዴ ባንዲራ ብትለጥፍ የሚያድን የለም። እውነቱን ነው የምነግራችሁ። ይሄ ባንዲራ አይደለም የሚያድናችሁ። ባንዲራ አይደለም የሚያድናችሁ። ይሄንን እየወሰድክ ስለቀባ ኢትዮጵያ ብርሃን ሊወጣላ ነው ብትል አይወጣም። ለኢትዮጵያ ብርሃን የሚያወጣላት ክርስቶስ እንጂ ሰንደቅ ዓላማ አይደለም። ለኢትዮጵያ ብርሃን የሚያወጣላት መስቀሉ ነው። የኛ ምልክታችን ቀስተ ደመናችን መስቀል፣ ድንግል ማርያም የክርስቶስ ሥጋና ደም ነው። ሌላ አይደለም። ቤተ ክርስቲያን ናት። ስርዓተ ቤተ ክርስቲያን ነው። ቅዳሴ ነው። ቁርባን ነው። ይህን ማወቅ የሚባል ቤተ ክርስቲያን የክርስቶስ መንግስት ጥምጣ ማለት ቤተ ክርስቲያን ጸንታ ትኑር። በቤተ ክርስቲያን አኑረን። የቤተ ክርስቲያንን ፍቅር በልቡናችን ጨምርልን። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወደ እግዚአብሔር ቤት ይቺ ቤተ ክርስቲያን አካሉ ናት። እንተ ወውቱ ርዕሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እርሱም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል ናት። ልብ ብላችሁ ስሙ። ይችን ቤተ ክርስቲያን ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። የክርስቶስን አካል ይችን ቤተ ክርስቲያን ነው መውደድ። በነቢያት ትንቢት የተመሰረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በጽጌ ቅዱሳን ስብሐት ለኪ ማርያም፣ በጽጌ መላእክት ቅዱሳን፣ በጽጌ ነቢያት፣ በጽጌ ሐዋርያት፣ እነዚህ ናቸው የትንቢት አበባ፣ የስብከት አበባ፣ የማሕሌት አበባ ያለባት በመዓዛ ክርስቶስ የምትታወድ ቅድስት ቤተ ክርስቲያን ናት። ከቃሉ ጋር ናችሁ። በዚች ቤተ ክርስቲያን መኖር መታደል ነው። ይህ ነው መንግስት ትምጣ ያለ። እንዲያውም ኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከቱ እግዚአብሔር በዕለተ ረቡዕ እንዲህ ብሏል፣ ለያብርሁ ብርሃናት ውስተ ጠፈረ ሰማይ። በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩበት። እስኪ ንገሩ በሞቴ በዚህ ጠፈር ላይ በሉ። እሺ ጨረቃ፣ እሺ ምን ይበሉበት? በዚህ ጠፈር ላይ በሉ። እሺ ሶስተኛ በሉ። በዚህ ጠፈር ላይ እሺ ፀሐይ፣ ጨረቃ፣ ከዋክብት ምን ይበሉበት? በጣም አሁን ይተርጎም ነው ልተው ካፈቀዳችሁ። እሺ ጠፈር የተባለ የሰው ልብ፣ እስኪ የሰው ልብ በሉ። ጨረቃ የተባለች ቤተ ክርስቲያን በሉ። ፀሐይ የተባለ ክርስቶስ፣ ከዋክብት የተባሉ ሰማዕታት። ቤተ ክርስቲያን ለምን ጨረቃ ተባለች? ጨረቃ ከፀሐይ ብርሃኗ እንደምታገኝ የቤተ ክርስቲያን ብርሃኗ ክርስቶስ ስለሆነ፣ ስለዚህ ለያብርሁ ብርሃናት ውስተ ጠፈረ ሰማይ፣ በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ማለት ምን ማለት ነው? በክርስቲያኖች ልብ ላይ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ሕይወት ይኑርበት ማለት ነው። ክርስቶስን መውደድ፣ ቤተ ክርስቲያንም መውደድ። ወደ ቤተ ክርስቲያን ስትገሰግሱ ደስ እያላችሁ ነው።
ባህን በላ ተመልከቱ ለቅድስት ቤተ ክርስቲያን እስመ ዘጌ ሰሐቢ ይጻሙ ቅዱስ ያሬድ የሚለው ቤተ ክርስቲያን እንደምን ቤተ ክርስቲያን ማለዳ መጥተሽ ጧት መጥተን ሰላም እንበላት ወደ እሷ የሚገሰግስ ሁሉ አይደክምምና ይላል። ወደ ቤተ ክርስቲያን የሚደክም ሰው የሚመገሰግስ ሰው የክርስቶስ ሥጋና ደም የክርስቶስ ሥጋ የሚቆረስባት የክርስቶስ ደም የሚፈተትባት ሕይወት የሚገኝባት የክርስቶስ የፍርድ አደባባይ ልደቱ ስቅለቱ የሚሰበክባት ቅድስት ቤተ ክርስቲያን ወነአምን በአቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት እንተ ላዕለ ኩሉ ጉባኤ ዘሐዋርያት በዚህ ቤተ ክርስቲያን እናምናለን። እናም ቤተ ክርስቲያንህ ለዘላለም በልቡናችን ፍቅር ጸንታ ትኖርልን ማለት ነው። መንግስት ትምጣ በሉ እንጂ ሌላው መንግስተ ሰማያት የተባለች መንግስት የተባለች ወንጌል። እስኪ ወንጌል በሉ። አይዟችሁ ሰው እኮ ቅዱስ ዮሐንስ አፈወርቅ ምን አለ? የእንትና መጽሐፍ አለ የፕሌቶ